ሰላም ቤተሰብ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ በእንግሊዝኛ የሰራሁትን ቪዲዮ ሪፖርት አድርገው አዘግተውታል እና ኮሚኒቲ ጋይድላይንስ ብለው ዘግቶብኛል። እንግዲህ እንደዚህ ናቸው የተደራጁ እንደሆኑ በደንብ አድርገው በዚህ ጉዳይ ላይ እንደሚሰሩ ሆን ብለው መንግስትም ሆነ ሌሎቹ እነዚህ ገዳዮቹ ጨፍጫፊዎቹ ይሄን እንደሚያደርጉ ማየት ትችላላችሁ። ይሄኛውን ድምፅ እንዲሆን በሚሰራበት ጊዜ ሁልጊዜ እንደዚህ አይነት ችግር እየፈጠሩ ነገሮችን እያዘጉብን ይገኛሉ። በጣም ነው የሚያሳዝነው። እንግዲህ ሌሎቻችሁ የኔ ቪዲዮ ያላችሁ ፖስት እያደረጋችሁ እኔም ሪፖስት እንዳደርገው አድርጉ። እኔ አፒል አድርጌያለሁ። ይሄ አፒሉ እስኪሰራልኝ ድረስ ሪስቶር እስከሚያደርጉልኝ ድረስ እናንተ ፍትህ ለአርሲ ላይ ለሚጨፈጨፉ ወገኖች፣ አርሲ ላይ ለሚገደሉ፣ ለሚሰቃዩ፣ በብዙ በደል ላይ ለሚኖሩ ወገኖች በሙሉ ፍትህ ትጠይቃላችሁ። ስለዚህ አርሲ ላይ የምትኖሩ ወንድምና እህቶቼ ብትተባበሩ፣ አንድ ብትሆኑ፣ የክርስቲያን አባቶች በሙሉ የተዋህዱ እንዳይሰሩ በዚህ ነገር ላይ ድምፅ እንዳይሆኑ አድርገዋቸዋል። ኢትዮጵያ ላይ እንደምታዩት አቡነ ጴጥሮስ በነበሩበት ጊዜ ትልቅ ተቃውሞ አስነስተው ብዙ ነገር ላይ እንዲያደርጉ አድርገው እንዳይገቡ ሀገር ተደርገዋል። እንዲሁም አቡነ አብርሃም በሚናገሩበት ጊዜ የሆነ ወስደው የሆነ ቦታ ወርውረዋቸዋል፣ በሚታወቅ ሁኔታ ማለት ነው። ስለዚህ አቡነ ሳሪዎስን አምጥተው ከዚህ በፊት ቀሲስ በላይ የሚባል ወሮ በላ ሌባ አምጥተው ኦርቶዶክስን ሲዘርፉ ቆይቶ እስር ቤት ተወርውረዋል። አሁንም አቡነ ሳሪዎስ የሚባል ሌባ ስንት ኦሮሞ የተዋህዶ አባቶች ድንቅ እያሉ ይህንን ወሮ በላ አምጥተው ኦርቶዶክስን ሰንጥቆ ገንዘቡን ካላመጣችሁ ብሎ የሚዘርፍ ሌባን አምጥተው በጉልበት ስልጣን አሰጥተው ይህን ሁላ ጉድ ይሰሩዋል። ስለዚህ ኦርቶዶክስ ክርስቲያኖቹ በሙሉ ይህንን ነገር በመቃወም ድምፅ በመሆን ሙሉ ሶሻል ሚዲያውን አጥለቅልቁት። በሌላ ቋንቋ የምትችሉ ሰዎች በሌላ ቋንቋ ብትሰሩ ደስ ይለኛል። እኔም እንግዲህ የተቻለኝን አደርጋለሁ። እግዚአብሔር ይርዳን። አንድ ላይ በመሆን ይሄ ጉዳይ ፍትህ ካላገኘ በስተቀር ምንም አይነት ሌላ ነገር ማድረግ እንደማይቻል መናገር ፈልጋለሁ። እግዚአብሔር ከእናንተ ጋር ይሁን። ክበሩልኝ። መልካም ጊዜ